ጥያቄያቸው ትክክል አይደለም ማለት ቀጥ ያለ አይደለም። እንዴት አድርጌ ልጣላቸው ብሎ ፈተና የሚያወጡ አስተማሪዎች ነበሩ። በቃ ትክክለኛ ጥያቄ አይደለም። ዞር ዞር አድርገው እኔም እንደዛ አወጣለሁ ጥያቄ አንዳንዴ። ለምትጽፉ ሰዎች ርዕሴን መግቢያዬን ከጨረስኩ በኋላ የሆነ ቦታ ጥፍ ስል ነው ርዕሴን የምናገረው። እዛ ጋር አነሳለሁ። እንግዲህ በአዲስ ኪዳን ላለን አማኞች እግዚአብሔር የሰጠን ብዙ ፕሪቪሌጆች አሉ። ከነዛ ፕሪቪሌጆች ውስጥ በማንኛውም ሰዓትና ጊዜ በነፃነት የፈለግነውን ጥያቄ ወደ እግዚአብሔር ዙፋን ገብቶ የማቅረብ ፕሪቪሌጅ እግዚአብሔር ሰጥቶናል። ክብር ለኢየሱስ ይሁን። ይሄ እንደዚሁ በነፃ የተገኘ አይደለም፣ አምላክ ሞቶ የተገኘ ነው። በብሉይ ኪዳን ይሄ ፕሪቪሌጅ አልነበረም። ማንም ጥያቄ ቢኖረው ዝም ብሎ አይገባም ወደ ቅድስተ ቅዱሳን። በተለያዩ ካህናት በኩል ነው የሚገባው፣ ብዙ መስዋዕት ተደርጎ ማለት ነው። ለኛ ግን እንደዚህ አይደለም። እሱ ሞቶ መጋረጃውን ስለቀደደው ሁላችን በዚህ ያለን ሴት የለም፣ ወንድ የለም፣ ባሪያ የለም፣ ጨዋ የለም፣ ወደ እግዚአብሔር የመግባት ፕሪቪሌጅ ተሰጥቶናል። ክብር ለማን ይሁን? ለኢየሱስ ይሁን። ሐዋርያ ጳውሎስ በፊልጵስዩስ ምዕራፍ 4 ላይ ሲነግረን ይሄንን ፕሪቪሌጅ ሲያሳስበን ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ በማለት ስለተሰጠን ስለዚህ ፕሪቪሌጅ ይነግረናል። ጌታ ቅርብ ነው የሚለው አክሰሰብል ነው፣ ሁልጊዜ የመግባት እድል አለን ለማለት ነው። በነገር ሁሉ ደግሞ የሚለው ኤኒ ጥያቄ፣ እግዚአብሔር ጥያቄ አይፈራም። ክብር ለኢየሱስ ይሁን። ይሄ የገባቸው ሰዎች ፀሐይ ትቁም ብለው ጸልየዋል። እኔ ለምን ፀሐይ በሴት እንደተሰየመች አላቅም። ስለምታበራ እንጂ ስለምታቃጥል አይመስለኝም። ፀሐይ እንድትቆም የሚመስሉ በቃ የማይቻሉ ጸሎቶች ሲጠየቅ እግዚአብሔር ደስ ይለዋል። በቃ በኢያሱ እግዚአብሔር ደስ ያለው ይመስለኛል። አንዳንድ ግን በህይወታችን ደረጃ ያወጣንላቸው ጥያቄዎች አሉ። ይሄን ጌታ ይችለዋል፣ ይሄን አይችለውም ብለን ያልናቸው ጳውሎስ ሁሉን አቅርቡ ነው ያለው። ምክንያቱም ለእግዚአብሔር ሁሉ ነገር ይቻላል። ክብር ለኢየሱስ ይሁን። አንድ ጊዜ አልዓዛር ፋሚሊ ጋር እነ ማርታ ጋር ጌታ መጣና የት ነው ያኖራችሁት ምናምን ብሎ ሲጠይቃቸው ተው ጌታው ይቅርብ፣ መሳቂያ እንዳትሆን፣ ይሄ ካንተ አቅም በላይ ነው። ታሞ መተህ ቢሆን ኖሮ ኢትስ ኦኬ ታረጋለህ፣ አይተናል ከዚህ በፊት። አሁን ግን ካንተ ችሎታ በላይ ስለሆነ አሁን ፋይል ተዘግቷል፣ ይሄ ፋይል አለችው። ብዙዎቻችን እንደዚህ አይነት ነገር ያለ ይመስለኛል። ይሄ ነገር ከእግዚአብሔር አቅም በላይ ነው ያልናቸው አጀንዳዎች አሉን። ከጥቂት ጊዜ በፊት አንድ ጉባኤ ላይ አንድ ጸሎት ርዕስ ሲቀርብ የጸሎት መሪው ተናደደ እና ጸሎት ርዕሱ መንግስቱ ኃይለማርያም ጌታ እንዲቀበል፣ ያኔ ቤተክርስቲያን በጣም ትንሽ በነበረችበት ጊዜ መንግስቱ ኃይለማርያም ጌታን እንዲቀበል እንጸልይ ሲል ተናደደ የጸሎት መሪው። ለምን የሚቻል ነገር አንጠይቅም? ለምንድን ነው እሱ ለምን የእግዚአብሔርን ጊዜ ታባክናለህ አለኝ። እኔ ነበር ጸሎቱን ያቀረብኩትና እንደዚህ አይነት እሳቤዎች አሉን። ይሄን ጌታ ይችለዋል፣ ሐኪም ይሄ ነገር አይቻልም ካለ እኛም ሐኪምን ተቀብለን ይሄንን ጌታም አይችለውም ብለን ያልናቸው ጥያቄዎች አሉ። ጌታ ግን ሁሉን ይችላል፣ ጥያቄ አይፈራም። እዚህ አዲስ አበባ ላይ አንድ በጊዜ የሚገባ
ቤተሰቡን የሚወድ አንድ ሰውዬ ነበረ እና በጊዜ ገብቶ ልጆቹን ያስጠናል እና ነርሰሪ ኬጂ ምናምን ያለ ያስጠና ነበር። ልጁ ወደ ግሬድ እየገባ ሲሄድ ጥያቄው እየከበደው መጣ። እዛ በቃ ቤት አይገባም ሰውዬው። እንደውም ደውሎ ያሰላብሊ ተኝቷል ብሎ ነው የሚገባው፣ ጥያቄውን ስለሚፈራ ማለት ነው። እግዚአብሔር ግን እንደዚህ አይነት አምላክ አይደለም። ጥያቄ አይፈራም። ጠይቁ። አሜን። እጠይቃለሁ አልፈራም በሉ። እሱ ሁሉን ስለሚችል ማለት ነው። አሁን ልታጠፍ ነው። መጽሐፍ ቅዱሳችን የሚነግረን ጥያቄዎቻችን ሁሉ ለጌታ እንድናቀርብ ብቻ አይደለም፣ የእግዚአብሔርንም ጥያቄ እንድንመልስ ታዘናል። የእግዚአብሔርን ጥያቄ የመመለስ ኃላፊነት አለብን። ርዕሴ እግዚአብሔር ጥያቄ አለው የሚል። ወደ እግዚአብሔር ጥያቄዎች ከመሄዳችን በፊት ጊዜ ከበቃን ሁለት በሰማይ ስንሄድ የምንጠየቃቸውን ጥያቄዎች በምድር እያለን ከምንጠየቃቸው አንድ ጥያቄ አነሳለሁ፣ ካልሆነ የሰማዩን ብቻ አንስቼ ጨርሳለሁ። እንደምታውቁት አሁን ባለንበት ወቅት የሰመር ታይም ነውና ለተማሪዎች ፋሲካ ነው አይደል? ለተማሪዎች ትምህርት ቤት የለም፣ አሳይመንት የለም፣ ጥያቄ የለም። ለወላጅ ነው ተጨማሪ አሳይመንት እንጂ ለልጆች በቃ ፊልም ጊዜ ነው፣ ሽርሽር ጊዜ ነው ምናምን። ይሄ የሰው ባህሪ ነው። ኤግዛም ባይኖር ጥያቄ ባይኖር መጠየቅ ብዙ ሰው አይፈልግም፣ ገንዘብ መጠየቅም አይፈልግም። የስብከቱ ዓላማ የዛሬ የስብከቱ ዓላማ አማኞች ቅዱሳን ምንም እንደማይጠየቅ ሰው እንደፈለግን እንዳንኖርና እግዚአብሔር ጥያቄ የሚመልስ አምላክ ብቻ ሳይሆን የሚጠይቅም አምላክ እንደሆነ ለማሳሰብና የዛ የጥያቄው ቀን ፌል እንዳናደርግ ለመተጋገዝ እኔንም ጨምሮ ማለት ነው። አሁን አዲስ አበባ የአሁኑ ሰውዬ ፕራይም አንድ ነው ትምህርት ሚኒስቴሩ ሳይመጡ በፊት ብዙ ሰው ነበር የሚያልፈው ከ12ኛ ክፍል፣ ምክንያቱም መተጋገዝ ነበር። ግን አሁን ለብቻ ተጠየቅ ሲባል ጥቂት ትምህርት ቤቶች ናቸው እያሳለፉ ያሉት። የሆነ ቀን አለኛ የምንጠየቅበት መተጋገዝ የሌለበት ማለት ነው። የዛን ቀን ፌል እንዳናረግ ከዚሁ የእግዚአብሔርን ጥያቄዎች ማሰብ ተገቢ ነው። ይህንን እንግዲህ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ላይም አንስቶታል። እኔ እላችኋለሁ ሰዎች ስለሚናገሩት ስለ እያንዳንዱ ከንቱ ቃል በፍርድ ቀን መልስ ይሰጡበታል፣ ይጠየቃሉ ይላል። ቆሮንቶስ ላይ ደግሞ ሁለተኛ ቆሮንቶስ 5:10 ላይ መልካም ቢሆን ወይም ክፉ እንዳደረግነው እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችን በክርስቶስ ወንበር ፊት ልንገለጥ ይገባናል። ጳውሎስ ነው የሚለው። እናንተ ትጠየቃላችሁ አይደለም እያለ ያለው፣ ሁላችን ነው የሚለው። ሁላችን አንድ ቀን አለ ወንበር ፊት የምንቀርብበት የምንጠየቅበት ብሎ ሐዋርያው ጳውሎስ ይሄ ቀን እንደሚመጣ ይነግረናል። ወደ እግዚአብሔር ጥያቄዎች ከመሄዳችን በፊት የጥያቄውንና ተጠያቂዎቹ ምን መምሰል እንዳለባቸው ጥቂት ነገር ብዬ የመጀመሪያውን የእግዚአብሔርን ጥያቄ ላንሳ። ጠያቂው እግዚአብሔር ጥያቄው ውስብስብ አይደለም። አንዳንድ አስተማሪዎች ነበሩን ድሮ ጥያቄያቸው ትክክል አይደለም ማለት ቀጥ ያለ አይደለም፣ እንዴት አድርጌ ልጣላቸው ብሎ ፈተና የሚያወጡ አስተማሪዎች ነበሩ። በቃ ትክክለኛ ጥያቄ አይደለም፣ ዞር አድርገው። እኔም እንደዛ አወጣለሁ ጥያቄ አንዳንዴ። ቅድም እንደውም አንድ ክፍል ሳስተምር ትንሽ አማርኛ አልገባኝም ብላኛለች አንድ እህት። የእግዚአብሔር ጥያቄ ግን የሚገባ ነው፣ ለማንም ግልጽ ነው። የእግዚአብሔር ጥያቄ አንዱ ይሄ ነው። ሁለተኛ እግዚአብሔር ጥያቄ የሚጠይቀው ስላልገባውና በመልሳችን ብሎ ሰርፕራይዝ ለመሆን አይደለም። ይልቁኑ እግዚአብሔር ጥያቄ የሚጠይቀው እኛ ቆም ብለን ያለንበትን ሁኔታ እንድናቅ
ነው እግዚአብሔር ጥያቄ የሚጠይቀን ያለው። እግዚአብሔር አዳምን አዳም ሆይ ሲለው ወዴት ነህ ሲለው አዳም የቱ ጋር እንዳለ እግዚአብሔር ሳቀርቶ አይደል? ቆም ብሎ አዳም የት ነው ያለሁት ብሎ ራሱን እንዲያይ ለማገዝ ነው። ሌላው የእግዚአብሔር ጥያቄ በውስጡ መልስ አለ። ሙሴ ሲጮህ እግዚአብሔር ጥያቄ ጠየቀው። በእጅ ምን አለ? ምን ይዘሃል በእጅ? መልሱ እዛ ጋር ነው ያለው ማለት ነው። ወይ ደግሞ ለቄሳር ግብር እንክፈል አንክፈል ብለው ፈታኞቹ በጠየቁት ጊዜ በዲናሩ ላይ የማ ምስል ነው ያለው ብሎ ጥያቄ መልሶ ጠየቃቸውና እሱ ጥያቄ ውስጥ መልስ አለ ማለት ነው። እግዚአብሔር ልቦና የሰጠው ቆም ብሎ የእግዚአብሔርን ጥያቄ የሚሰማ ሰው ጥያቄ ውስጥ መልሱን ያገኘዋል። ሁለተኛ እኛ ተጠያቂዎች እንደ ክርስቶስ ተከታይ የመጠየቅ ኃላፊነት እንዳለብን መገንዘብ አለብን። ጳውሎስ እኛ አማኞች አይደለም በእግዚአብሔር የመጠየቅ ግዴታ በቤተ ክርስቲያን የመጠየቅ ግዴታ አለብን። ጳውሎስ ይህን ሲናገር ምን አለ? በገላትያ መጽሐፍ ላይ ምናልባት በከንቱ ሮጬ እንዳልሆን የቤተ ክርስቲያን ዋና ዋና መሪዎች ይገምግሙኝ ብዬ ይፈትሹኝ ብዬ ሄድኩኛል እና አሳየኋቸው፣ ነገርኳቸው ያደረጉትን ነገር እስቲ መርምሩኝ ይዩኝ ልክ ነኝ ያደረኩት ያለው ነገር ብዬ ጠየቅኳቸው ብሎ አማኞች አይደለም በእግዚአብሔር በሰው የመጠየቅ በቤተ ክርስቲያን የመጠየቅ ግዴታ እንዳለባቸው ከጳውሎስ ሕይወት መማር ይቻላል። ዳዊትና ጳውሎስ ሌላ ቦታም እንደዚሁ ይናገራል። ዳዊት ሲናገር ፈትነኝ ገና ሳይጠየቅ ማለት ነው፣ ጠይቀኝ መርምረኝ ይላል ዳዊት። ጳውሎስም በሃይማኖት ብትኖሩ ራሳችሁን ፈትኑ ይላል። ቅድም ይስሐቅ እያነበበልን ነበር ክፍል ውስጥ አይደል? ይሄን ቃል ለጌታ እራት የተነገረ ቀን ፈትኑ ራሳችሁን መርምሩ እያለ ጳውሎስ ይህን ነገር ይናገራል። እኛ አማኞች ለመጠየቅ ጆሮና ልባችንን ለእግዚአብሔር መስጠት አለብን፣ መዘጋጀት አለብን። ማነው ኢዮብን እግዚአብሔር መጣና ወገብህን ታጠቅ፣ በቃ ልጠይቅህ ነው፣ እስካሁን አንተ ጠይቀሃል፣ ስለዚህ ተዘጋጅ፣ እኔ ልጠይቅህ ነው አለው። አማኞች ሊዘጋጁ ይገባል። የመጨረሻው ጥያቄዎቹ በሁለት ይከፈላሉ። ቅድም እንደነገርኳችሁ በምድር እያለን የሚቀርቡልን ጥያቄዎች አሉ፣ በሰማይ ስንሄድ የሚቀርቡልን ጥያቄዎች አሉ። የምድሩ የማስተካከል እድል አለን፣ ግን በሰማይ ከሄድን በኋላ የምንጠየቀው ጥያቄ ሪኤግዛም የለውም፣ ዊዝድሮ ማድረግም አይቻልም። የመጨረሻ እድል። ይህንን ከአልዓዛር ታሪክ ማየት ይቻላል። አልዓዛርና የሀብታሙ ሰውዬ ከሞተ በኋላ በቃ የመጨረሻ ነዋል። እንደ በመካከላችን ገደል አለ፣ እድልህ የነበረው እዛ ነበር ሪኤግዛም መውሰድ ያለብህ። አሁን እዚህ ከመጣ በኋላ በሰማይ ከመጣ በኋላ ይህን ነገር ማስተካከል አይቻልም። ጌታ የዕብራውያን ጸሐፊ ምን አለ? ሰዎች አንድ ጊዜ እንዲሞቱ ተወስነባቸዋል፣ ከዛ በኋላም ፍርድ አለ፣ ይግባኝ የሌለው ማለት ነው። የሰማዩ ጥያቄ በጣም አሳሳቢ ነው። ከሰማዩ ጥያቄ አንዱን ወይ ሁለቱን ለማየት እንሞክራለን። ይሄ ይግባኝ የሌለው ጥያቄ በሰማይ ስንሄድ የምንጠየቀው የመጀመሪያው ጥያቄ የዘላለም ሕይወት ጉዳይ ነው። በዓለም ያሉ ሰዎች የሚጠየቁት፣ እኛ ቅዱሳን የምንጠየቀው ጉዳይ የዘላለም ሕይወት ጉዳይ ነው። በዓለም ያሉ ሰዎች በላኩት በልጄ አምናሃል ወይ የሚል ጥያቄ ይቀርብላቸዋል። እኛ ደግሞ የክርስቶስ ተከታዮች ያንን በነፃ ያገኘኸውን ሕይወት በጥንቃቄ ጠብቀኸዋል ወይ? እስቲል ካንተ ጋር አለ ወይ? እስቲል ይዘኸዋል ወይ ደህንነትህን የሚል ጥያቄ ይቀርብልናል። ጣሊያን ሬስቶራንት ሄዶ ተመላልሶ መብላት፣ ቲፕ ማድረግ፣ አንዳንድ ጣሊያንኛ ቃላቶችን መናገር ጣሊያናዊ እንደማያደርገን ሁሉ ቤተ ክርስቲያን መመላለስ፣ አስራት መክፈል፣ እንደኔ ቆሞ እዚህ ጋር መስበክ ወይ መዘመር ለመዳናችን ዋስትና ሊሆን ይህን ከእግዚአብሔር ቃል ማሳያቸዋል። በመጽሐፍ ቅዱስ ውስጥ አንዳንድ ማሰብ የማንፈልጋቸው መዝለል የምንፈልጋቸው አሳፍሪ የሆነው ጥቅሶች አሉ። ግን ወደድንም ጠላንም እውነት ነው። አንድ ጊዜ ከሆነ ሰው ጋር ስም ላለመጥራት ብዬ ነው ወደ ኢትዮጵያ ለመሄድ ስንል እስቲ እንመርመር፣ ወደ ኢትዮጵያ ከመሄዳችን በፊት እስቲ
ብለድ ቼክ ምናምን እናድርግ ምናምን ስንባባል አንደኛው ሰው ምናል እኔ አልመረመርም አለ። ለምን ቦርደር ላይ ነው ቢሉኝስ አለ። ቦርደር ላይ ነው ምናምን ከሚሉኝ ዝም ብዬ ተመልሼ ስሄድ እመለሳለሁ። ለምን ይነገረኛል አይነት ነገር ነው የምንለው። እንደዛ ብንልም ግን የማይቀርልናል። አማኝ ነኝ ተከታይ ነኝ ለሚሉ ሰዎች በተራራው ስብከት ላይ ጌታችን ኢየሱስ ክርስቶስ ለሚከተሉ ሰዎች አማኝ ለሚሉ ሰዎች በማቴዎስ ወንጌል ምዕራፍ 7 ላይ ይህንን ነገር አስተማራቸው ቦልድሊ ለኛ ማለት ነው። ማቴዎስ 7 ከ21 ጀምሮ እስከ 23 በሰማይ ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያት በዚያን ቀን ይላል። ከባባድ ቃላቶች አሉ። ጥቂቶች ነው የሚለው ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራት አላረግንምን? ይሉኛል። እኔም አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባቸዋለሁ። በጣም ከባባድ ቃላቶች አሉ። የፍርድ ቀን አለ፣ መመዘኛ ቀን አለ። የዛን ቀን ደግሞ ፈተናውን ፌል የሚያደርጉት ጥቂት ሰዎች አይደሉም። ምክንያቱም ወደ ጥፋት የሚወስደው መንገድ ሰፊ ነው፣ ወደ ህይወት የሚወስደው መንገድ ጠባብ ነው እና ያችን ጠባብ መንገድ የሚሄዱ ሰዎች ብዙዎች ናቸው። አላወቅኳችሁም ይላል። እዛ ድሮ ቴክሮር ላይም እያላችሁ እንትናም ጋም እያላችሁ አላወቅኳችሁም እንዳይለን እናንተ አመፀኞች እንዳንባል ከዚሁ ለዚህ ጥያቄ ራሳችንን ማዘጋጀት ይኖርብናል። እኔ እንግዲህ በቤተ ክርስቲያን ትንሽ ስለቆየው ብዙ ነገሮችን የማየት እድል ገጥሞኛልና ነገሮቹ በመድረክ የማይወሩ ግን አመፀኞች እንዳለ የአንዳንድ ሰዎች ክፋት ከሰይጣን ትንሽ ከፍ ያለ ክፋት አይቻልም እና እነኚህ ሰዎች ከሌ ድነዋል ወይ የሚያስብል ማለት ጌታን ያውቃል ወይ የሚያስብል መቼስ በክርስትና መድከም ያለ እኮ ነው። ሰው ይሳሳታል፣ ማንም ፍጹም የለም። ሁላችን እንደው ቀጥ ብለን አንሄድም፣ ግን መንፈስ ቅዱስ በውስጣችን ይወቅሰናል። ሰዎች ግን ጨክነው ደግመው በፕሮግራም በፕላን በጭካኔ ስራ የሚሰሩ ሰዎች ሳይ እንደፈለጉ እየተሳደቡ የፈለጉትን እያረጉ የሚኖሩ ሰዎች ሳይ እነኚህ ሰዎች ድነው ይሆን የሚል መጽሐፍ ቅዱስ ስለ ደህንነት የሚያስተምረን ተደጋግሞ በዚህ መድረክ ላይ ይነገራል። ደህንነት በነፃ ነው አይደል? በነፃ ያለምንም ክፍያ ያለምንም መልካም ስራ ድነናል አይደል? ድኛለሁ በል እስቲ። እድናለሁ፣ እየዳንን ነው፣ እንድናለን። በነፃ ድነናል። ይሄ መጽሐፍ ቅዱሳዊ እውነት ነው ያለምንም ስራ። ግን እንድናለን፣ እየዳንን ነው፣ እንድናለን። ጀስቲፊኬሽን፣ ሳንቲፊኬሽን ኤንድ ግሎሪፊኬሽን ይባላል። እየዳንን ነው የሚለውን ጳውሎስ ለፊልጵስዩስ ሰዎች ሲያስተምር እንግዲህ ወዳጆች ሆይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ጌታችንም ሲያስተምር እስከ መጨረሻ የሚጸና አንድ ጊዜ የሆነ ቦታ ሰሰብክ ሰው ስም ሲጠራ ደስ ይለው የለ ሰው አሁን መንግስተ ሰማያት የማይገቡ ሰዎችን ስም ልጠራ ነው ጌታ የነገረኝን ስላቸው ሊሰሙ አሁንም ልጠራ ነው። ብላክ ኤንድ ዋይት ቂም የያዘ ሰው መንግስተ ሰማያት ቂም የያዘ ሰው ይቅር ያላለ ሰው ነክሶ ሰውን ይቅር ሳይል መንግስተ ሰማያት መጠበቅ ማለት ሳያጠና ለማትሪክ እንደመቀመጥ አይነት ነው። በዛን ቀን ፌል እንዳናረግ የዘላለም ህይወታችንን ሁልጊዜ ይዘነዋል ወይ? ሁልጊዜ የጌታ መገኘት ይሰማናል ወይ? መንገዳችን ልክ ነው ወይ? በእግዚአብሔር ፍቃድ ውስጥ ነው ወይ ያለ ነው ብለው ሁሉ ሰው መጠየቅ አለበት። ህይወታችንን ፈትሽ። ቸርች መንበር መሆናችን ይሁዳም የቸርች መንበር ነበር። ሪሊጂየስ አክቲቪቲ ማድረጋችን
ይሄ ገላትያ ላይ ያሉትን ጥቅሶች የት እንዳረግናቸው አላውቅም። እነዚህን የሚያደርጉ ሰዎች የእግዚአብሔር መንግስት ይላል። በግልጽ ለኛ እኮ ነው የተጻፈው። እነሱን እያረግን የእግዚአብሔር መንግስት ወርስ በጨክነን ማለት ነው። አንዳንዴ ፌል ማድረግ ይቻላል። ግን ጨክኖ ሰው በዛ ህይወት ውስጥ እየዋኘ የእግዚአብሔር መንግስት ወርሳለው ማለት የዛን ቀን ጥያቄውን አያልፈውም። ያ ቀን ደግሞ የመጨረሻ ቀን ነው። እናንተ አላቃችሁም ተባሉ ይላል። እግዚአብሔር ከዚህ ይጠብቀን። ከዚህ ማንም የሚሆን የለም። ሁለተኛው የእግዚአብሔር ጥያቄ በሰማይ እግዚአብሔር የሚጠይቀን ሁለት ክፍሎች ውስጥ አለ። ማቴዎስ ወንጌል ምዕራፍ 27 ላይ ነው 25 ላይ ከ14 እስከ 30 አለ። እንደገና ሉቃስ ወንጌል ላይ ምዕራፍ 19 ላይ አለ። ክፍሉ ሰፊ ስለሆነ ከሰዓትም አንፃር ወደዛ አልገባም። በዛ ክፍል ላይ ጌታችን ኢየሱስ ክርስቶስ ከመሰቀሉ ጥቂት ቀናት በፊት ነው ይሄን ትምህርት ያስተማረው በደብረ ዘይት ተራራ ላይና ተከታዮቹን ሰብስቦ ሲያስተምር አደራን አለመወጣት በመጨረሻው ቀን እንዴት እንደሚያስጠይቅ ተናገረ። እና ምንድነው የሚላቸው ጌታ በዛ ክፍል? አንድ ሰው ነበረ እና ለባሮቹ ለአንዱ 5 ለአንዱ 2 ለአንዱ 1 መክሊት አከፋፍሎ ሄደ። ከዛ ቁጥር 19 ላይ ያ ጌታ መጣና ተቆጣጠራቸው ይላል። እና ባለ 5ቱ ባለ 2 መክሊት የተቀበሉት ሰዎች መጡና ይሄን አትርፈናል ሲሉት ጎሽ የተመሰገናችሁ ወደ ጌታ ደስታ ግባ ተባሉ ይላል። ያ ባለ አንዱ መጣ። እጅ ከምን ሲባል ኮምፕሌን ማድረግ ጀመረ። አንተ ካልዘራበት የምታጭድ መሆን ምናምን እያለ ብዙ ጊዜ ኮምፕሌን የሚያደርጉ ሰዎች የማይሰሩ ሰዎች ናቸው። እና ጌታ ለዚህ ሰው ጥሩ ስም አወጣለት፣ የማይጠቅም ባሪያ የሚል። ምዕራፍ 25 ቁጥር 30 ላይ የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያም ጥርስና ለቅሶና ጥርፍ ማፋጨት ይሆናል አለ ይላል። እንግዲህ ይሄ ምሳሌ ነው ጌታ የተናገረው። ያ የባሪዎቹ ጌታ ተመልሶ መጥቶ መክሊቱ እንደተቆጣጠረ ወደ እያንዳንዳችንም ጌታ ይመጣል ሊጠይቀን። በእግዚአብሔር ፊት እንጠየቃለን። በሰጠን ነገር ምን እንዳተረፍን ሊጠይቀን ጌታ ይመጣል። በዛን ቀን እንዳናፍር እግዚአብሔር ይርዳን። አሜን። እኔ አልጠየቅም የሚል ሰው የዳነ ሰው መካከል የለም። ጸጋ የሌለው ሰው የለም። በቤተ ክርስቲያን ውስጥ እኔ ኃላፊነት የለኝም፣ እኔ ስራ የለኝም የሚል ሰው በእግዚአብሔር ዘንድ ተቀባይነት የለውም። በአዲስ አበባ እውነተኛ የሆነ ታሪክ ነው። አንድ ልቤን የነካው ታሪክ። አንድ በጌታ ቤት ያገለግል የነበረ ሰው በጠና ታመመ እና እንደሚሞት ሲያቅ በጣም ማልቀስ ጀመረ። መጽናናት አልቻለም። ለብዙዎች መጽናናት የነበረ ሰው ነው እና ይሄንን የተረዱ ፋሚሊዎቹ ወዳጆች የሚባሉ ትላልቅ የሚያከብራቸውን ሰዎች አማላጅነት ላኩ። በቃ ለቅሶ ሊያቆም አልቻለም፣ ስለዚህ ፕሊዝ አጽናኑት ብለው ሲልኩ እነኛ ሰዎች መጡ። ሄድን። እዛ ጉባኤ የነበሩ አገልጋዮች በዛ ተገኝተው አንተ እኮ ለብዙዎች ያስተማርክ ሰው ነህ ስለ እግዚአብሔር መንግስትና ስትሞት የት እንደምትሄድ ታውቃለህ፣ ወደ ጌታ አይደለም ወይ የምትሄደው? ለምንድን ነው ሐዘንህ ከልክ ያለፈው ብሎ ያን ሰውዬ ጠየቁት። ያን አገልጋይ ሲጠይቁት የሚያስለቅሰኝ ታዲያ ምን ሆነና አለ። የሚያስለቅሰኝ እኮ አሁን እጄ ጌታን ማግኘቴ ነው። ጌታ እንድሰራ ያዘዘኝ ነገር ነበረ፣ እንድሰራው የነገረኝ ነገር ነበረ። አሁን አልሰራውትም ያንን ነገር እና አሁን ሲሄድ በእግዚአብሔር ፊት ምን መልሳለሁ እያልኩ ነው ማለቅሰው አለ። ያ ሰው ሊሞት የተያዘ ሰው ማለት ነው። እኛ ደግሞ ያልተያዝን ሰዎች አለ፣ ገና ያልታመምን ሰዎች አለ። ግን ዜር ኢዝ ኤ ዴይ ቀን ይመጣል ወደፊት ምን ጠየቅበት። በሰጠው ነገር ምን አረክሽ ተብሎ አንድ ቀን ጌታ ይጠይቀናል። በሰጠው ጸጋ ማንን ጠቀምክ?
ጳውሎስ የሚለው ቻይንኛ ይናገራል። ጳውሎስ እኔ የሚሻለኝ የት ነው አለ? በሰማይ ብሄድ ነው የሚሻለው አለ። እዚህ መኖር ለኔ ምንም አያጓጓኝም። ለኔ የሚሻለኝ እዛ ነው አለ። ግን እዚህ የምኖረው ለማጥቅም ነው አለ። እናንተን ለመጥቀም ነው፣ ሌላውን ለመጥቀም ነው እዚህ ያለሁት። ይሄ እንግዲህ አዙረን ስናነበው አዙረን የማይጠቅም ሰው ምን ቢሆን ይቻላል? እናንተ ጨርሱት። በዚህ በአዲስ ልደት ቤተክርስቲያን መቼስ በትጋት 3-4 ኮሚቴ አገልግሎት ውስጥ እየገቡ ሰማይ ሲያይ ፈገግ የሚልላቸው የሚያጨበጭብላቸው አገልጋዮች አሉ፣ ሴትና ወንድ። እኛም እናጨብጭብላቸው። ልጆች በማገልገል የኛ ልጆች እዚህ እንድናመልክ ልክ እንደራሳቸው ልጆች አምልኮ ሳይገቡ ከዓመት ዓመት በተለያየ መልካውን ዘርዝር ያልጨርስ በጽዳት በብዙ ነገር። ግን ይሄ ብቻ በቂ አይደለም። እነሱ ብቻ አይደሉም። ስለነሱ እግዚአብሔር ይመስገን። እግዚአብሔር አንድ ቀን ይጠይቀናል። ምን አረክሽ? ምን አረክ? በዛን ቀን እንዳናፍር እግዚአብሔር ይርዳን። ሌላው የሚጠይቀን በሰጠሁ ገንዘብ ለመንግስቴ ምን አረክ? ይሄን በስብከቴ መጀመሪያ ቀን ባላነሳ ግን ዳታዎች እንደሚያሳዩት በቤተ ክርስቲያን ውስጥ አስራት የጌታን አስራት የሚያመጡት ከ25% አይበልጡም። ከ20 እስከ 25% ነው ዳታቸው የሚያሳየው። እኛ ሰጠንም አልሰጠንም የእግዚአብሔር ስራ ይሰራል። ግን አንድ ቀን ደግሞ መዋሸት የለብንም ማለት አንድ ቀን ማይጠይቀናል፣ እግዚአብሔር ይጠይቀናል። ይሄን ደብቀናችሁ ልናልፍ አያስፈልግም። ሌላው የሰጠሁን ትዳር እንዴት ነው ያስከው ብሎ እግዚአብሔር ይጠይቀናል። ቅድም እንደተነገራችሁ የጋብቻ ላይ አይደለም ሰራው ትዳርን እንደሚገባ አለመያዝ በሰማይ ብቻ ሳይሆን የሚያስጠይቀው በምድርም ያስጠይቃል። ጴጥሮስ ምን አለ? ጸሎታችሁ እንዳይከለከል ሚስቶቻችሁ ምን አድርጓቸው? አክብሯቸው ብሎ እግዚአብሔር እንደሚጠይቀን ትዳርን፣ ልጆችን፣ ቤትን በደንብ ካልያዝን እግዚአብሔር እንደሚጠይቀን ይነግረናል። በሰማይ እንግዲህ የሚጠብቀን ጥያቄ አንዱ የሰጠውን ነገር እንዴት አረክ፣ አደራህን ተወጣ ሆይ የሚል ስለሆነ እኛም እንደ አማኝ እንደ ክርስቲያን እኛ ጋር ያለ ነገር የኛ እንዳልሆነ አንድ ቀን ደግሞ ከትርፍ ጋር እግዚአብሔር እንደሚጠብቅብን ልናቅና ይሄንን ደግሞ በጨርቅ ጠቅሎ መቅበር ሳይሆን ልናገለግል እንደሚገባ ላሳስባችሁ እወዳለሁ። በቀረችኝ ደቂቃ የምድሩን አንድ ጥያቄ አንስቼ ስብከቴ ልጠቅልል። ሌሎች በምድር ያለን የሚቀርቡልን ጥያቄዎች አሉ። ከነዛ ውስጥ አንድ ጊዜ ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ በባህር ዳርቻ ደቀ መዛሙርቱ ዲስከረጅ ሆነው ከኔ ጋር ናቸው አይደል? ሰላም ነው አይደል? እሺ። እያጠመዱ እያሉ መጣና ልጆች ሆይ የሚበላላችሁ አላቸው። የለንም አሉት። ታሪኩን ታውቃላችሁ። ከዛ አሳው በቀኝ ጣላቸው ምናምን አሳውን አነሱ። ከዛ በኋላ ቆንጆ ምሳ በላቸው። ምሳ ሰዓት ላይ ማውራት እንግዲህ እና ምሳ ከበሉ በኋላ ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ አንዱን ጥያቄ ጠየቀው። የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። ከነዚህ ይልቅ የሚለው እንግዲህ እኔ ግልጽ አይደለም። ከነዚህ ይልቅ የሚለው ግልጽ አይደለም። አንዳንዱ ከአሳው ይልቅ ከታንኳ ይልቅ ይላል። አንዳንዱ ደግሞ ከሌሎች ደቀ መዛሙርቱ ከነዚህ ይልቅ አንተ ትወደኛለህን ነው ይላሉ። ብቻ እንትና እንዳለችው ሔዋንና አዳም ገነት ውስጥ ወቅ ሲያደርጉ አዳም ወድሻለሁ አይልም። ኢትዮጵያዊ መሰለኝና እና
አዳምዬ ትወደኛለህ ሆይ ስትለው ታዲያ ምን ምርጫ አለኝ? እዚህ ገነሱ ሌላ ሴት የለም። ከነዚህ ይልቅ ሲል እንግዲህ የምርጫ ጉዳይ ከየትኛው እንደሆነ ብቻ ባይገባንም ግን ጌታ ብሎታል። እንደ ግለሰብ እንደ ቤተ ክርስቲያን በግልም በህብረትም ለሚፈጠሩ ችግሮች እዚህ ጋር ነው ቁልፉ ያለው። የእግዚአብሔር ኃይል መጉደል አይደለም። ሰው የእግዚአብሔር ኃይል ጎሎት ሊኖር ይችላል፣ ግን የእግዚአብሔር ፍቅር ነው ዋናው እና ኢምፖርታንቱ ነገር። ከትእዛዙ የትኛው ነው ትልቅ ሲባል ጌታችን ኢየሱስ ክርስቶስ እግዚአብሔር አምላክህን በፍጹም ኃይል በፍጹም ነፍስ ውደድ ነው ያለው። ይሄ ፍቅር በጣም አስፈላጊ ነው። ሰውን ፍቅር ድራይቭ ያደርገዋል። ሰውን የሀገር ፍቅር ሰውን ድራይቭ ያደርገዋል። የጾታ ፍቅር ድራይቭ ያደርገዋል። የእግዚአብሔር ፍቅር ሰውን ድራይቭ ያደርገዋል። እና እግዚአብሔር አንዱ የሚጠይቀን ነገር ትወደኛለህ ሆይ ትወጅኛለሽ ሆይ የሚል ጥያቄ ለግለሰብ ያቀርባል። እግዚአብሔር ትወዱኛላችሁ ሆይ አይደለም የሚለው፣ ትወደኛለህ ሆይ ያለ ጴጥሮስ የቀረበው ጥያቄ ዛሬ ለኛም ነው እየቀረበልን ያለ። የቀድሞ ጠቅላይ ሚኒስትር እኛኛው ማለት ነው የሀገር ፍቅር አለዎት ወይ ሲባሉ እኔ የሀገር ፍቅሬን እኮ በፉከራ አይደለም ገልጸው በስራ ነው አሉ ጠቅላይ ሚኒስትር መለስ። የእግዚአብሔር ፍቅር በምንድን ነው የሚገለጠው? መመዘኛው ምንድን ነው? መዝሙር አይደለም። መዝሙር ጥሩ ነገር ነው። ሰው እግዚአብሔርን እወዳለሁ ሲል ሁለት ዋና ዋና መመዘኛዎች አሉት መጽሐፍ ቅዱስ የሚያስተምረን እና እነሱን የሚያደርግ ሰው ትክክል እግዚአብሔርን ይወዳል፣ ፈተናውን አልፏል፣ ይህን ጥያቄ መልሷል። እነዛ ጥያቄዎች ምንድን ናቸው? ይሄ ፍቅር የሞላቸው ሰዎች ራሳቸውን በሰይፍ አሳልፈው ሰጥተዋል። መመዘኛ አንድ፣ የእግዚአብሔርን ፍቅር በእኛ ውስጥ እንዳለ ትልቁ አንዱ መመዘኛ ባጠገባችን ያለውን ወንድማችንን ምን ማድረግ መውደድ ነው። በጣም ነውጠኛ የነበረ በቀለኛ የነበረ ሐዋርያ ነበረ ዮሐንስ የሚባል በቃ ሳቲ ብላቸው ምናምን የሚል እና አንድ ቀን ተለወጠ እና በቃ የፍቅር ሰው ሆነ። እንደውም የፍቅር መጽሐፍ ጽፏል። አንደኛ ዮሐንስ፣ ሁለተኛ ዮሐንስ ምናምን እየተባለ እና በዛ ክፍል ላይ ይነግረናል። አንደኛ ዮሐንስ ምዕራፍ 4 ቁጥር 20 ላይ ማንም ከናንተም እንዳትሸወዱአል። እኔ ነኝ እንዳትሸወዱ የጨመርኩባት። ማንም ከናንተ እግዚአብሔርን ወዳለሁ እያለ አሁን እዚህ ውስጥ አንድ ጊዜ የሆነ እዛ ናዝሬት ትንሽ ኖር ያለው 44 ዓመት እና አንድ ኮሌጅ እዛ አስተምር ነበርና እኔ ቢሮ እንግዶች ነበሩኝ። እስከመጣ ተማሪዎች ነበሩና ከዛ ክላሴን ከመጀመሬ በፊት ዛሬ የሚያሳዝን ነገር ሰማሁ አልኳቸው እና እዛ ሁሉም ጆሮን አቆመ። ከዛ እንግዲህ ምን መራቸው አጥቢያዎች ነበሩ በወቅቱ። አንድ አጥቢያ ላይ 4 ሽማግሌዎችና አንድ አገልጋይ አዳር ጸሎት ነበሩና ጠዋት አገልጋዩ እነዛን 4ቱን ሽማግሌዎች በቆንጨራ ጨፍጭፎ ገደላቸው ብዬ እንትን አልኳቸውና ወደ ትምህርቱ ገባው ነኝ። ከዛ መቀጠል አልቻሉም። ክፍሉ በቃ የት ነው አጥቢያው፣ ማን የሆነው ማን የሞተው ደግሞ ሰው ስለሚተዋወቅ ሁሉም ግራ ተጋባ። ከዛ አንድ ሴት እኔ መቀጠል አልቻልኩም አለች። እጇን አወጣችና ማን ነው የቱ ጋር ነው የሞተው ምናምን አለች። እዛ እኔ ደግሞ በቀኑ ማስተምረው ይሄንን ክፍል ነበር። ማንም ወንድሙን የሚጠላ ነፍሰ ገዳይ ነው የሚለውን ክፍል ነበር ማስተምረው እና በእግዚአብሔር ዘንድ 1 ኪሎ ጥጥም 1 ኪሎ ድንጋይም እኩል ነው። በጩኸም ገደልከው በጥላቻም ገደልከው በእግዚአብሔር ዘንድ ነፍሰ ገዳይ ነህ ነው የሚለው መጽሐፍ ቅዱስ። እግዚአብሔርን ለመውደዳችን እግዚአብሔር ሲያይ መመዘኛው ወንድምህን ትወዳለህ ወይ፣ እህትሽን ትወጃለሽ ወይ፣ ይቅር ብለሻል ወይ? የዮናሊ ስምዖን ትወደኛለህን እንደተባለው እኛም በምድር አሁን እዚህ ያለን እግዚአብሔር የሚጠይቀን ጥያቄ ስማችንን አስገብቶ ትወጅኛለሽ ወይ ትወደኛለህ ወይ ይላል። እነሆ ከሆነ መልሳችን አዎ ከሆነ ማንን ነው እየጠላን ያለ ነው የሚለውን በተለይ በዚህ ዘመን ላለን በዘር ተከፋፍለን ላለን አማኞች ማለት
ይሄ ቃል ጭራሽ እንዳልሰማ ሰው ቡድን ተከፋፍለ ላለን አማኞች አንዱን ጎራ ለይተን ለምንጠላ አማኞች እዚህ ላይ ትልቅ ኤክስ እንዳናገኝ እግዚአብሔር ይርዳል። ሁለተኛው መመዘኛ እግዚአብሔርን ለመውደዳችን ሚዛኑ ፉከራ ሳይሆን 6 ቁጥር ያሉ መዝሙሮችን ወድሃለሁ ምናምን እያሉ መዘመር ሳይሆን ትወደኛለህ ስለው አዎ ወድሃለሁ ሲል በል የምትወደኝ ከሆነ በጎቼ ምን አድርግ ጠብቅ አሰማራ እያለ የምትወደኝ ከሆነ እኔ በጣም የምወደው አንድ ህዝብ አለ ቤተክርስቲያኔን አገልግል ህዝቤን ጠብቅልኝ የኔ ፍቅር ምላሽ ይሄ ነዋል እኔን የምትወደኝ ከሆነ አገልግለኝ ህዝቤን አገልግል ኑ ቮለንተርስ ሲባል እንደዚህ ሰው ቸግሮናል ሲባል ኑ እንሆ በሉ አለሁ በሉ እሱን ሳናረግ ጌታን ወዳለው ብንል እግዚአብሔርን መሸወድ ይቻላል አይቻልም። እግዚአብሔርን እየወደድን ህዝቡን እየወደድን እግዚአብሔርን እንድናገለግል እግዚአብሔር ይርዳን። ይሄ ፍቅር ከየትኛውም ዩኒቨርሲቲ አይገኝም። ይሄ ፍቅር የሚገኘው በሮሜ ምዕራፍ 5 ቁጥር 5 ላይ በመንፈስ ቅዱስ በውስጣችን ይፈሳል ይላል። ይሄ ፍቅር በመንፈስ ቅዱስ በውስጣችን ሲፈስ ምንም ነገር አድርጉ ብንባል አይቸግረን። ያንንም ፍቅር እግዚአብሔር ያፈስልን። ሌላውን ጥያቄ መቀጠል ስለማልችል እዚሁ ጋር እንግዲህ እግዚአብሔር በመንግስተ ሰማያት ስንገባ ሆነም እዚህ ምድር እያለን ለሚጠይቀን ጥያቄዎች ተገቢውን ምላሽ መስጠት እንድንችል ሁላችንን እግዚአብሔር ይርዳን። ጸልየን እንጨርስ። ቆመን እንጸልይ።